ናርሲስቲክ የሆነች ሚስት ወይም ባል ያላችሁ ሰዎች ልታውቋቸው የሚገቡ በህግ የተሰጡ ጥበቃና መብቶች እንዲቆያችሁ ጠበቃ ሰብለ አስፋው እንግዲህ በተለያየ አጋጣሚ የጽዮን ግርማ ታሪክ እንዳዲስ ይሄ ናርሲዝም በትዳር ላይ ያለውን በተለይ ናርሲስቲክ ያልሆነው ፓርትነር ላይ የሚያደርሰውን ከፍተኛ ጉዳት በተመለከተ እንዳዲስ መወያያ እንዲሆን አድርጎታል እንጂ ጉዳዩ በጣም ብዙዎችን ችግር የሆነ እኔም ምናልባት በቀን ውስጥ በተለያየ አጋጣሚ ከሚያማክሩ ሰዎች ውስጥ የተወሰኑት የናርሲስቲክ አቢዩዝ ሰለባ የሆኑ ራሳቸውን እንዳይምሮ በሽተኛ እስከሚቆጥሩ ድረስ በጣም ከፍተኛ የሆነ ጉዳት ስብዕናቸው ላይ የደረሰባቸው ናቸውና ችግሩ እጅግ በጣም ሰፊ ነው። ከዚህ ጋር በተገናኘ እንግዲህ በተለያየ ጊዜ ከሚያማክሩኝም ናርሲስቲክ ፓርትነር ካላቸው ሰዎች የተረዷቸውን መሰረታዊ ህጎች ልነግራችሁ ነው የፈለኩት። አንደኛ ማወቅ ያለባችሁ ነገር ለምሳሌ አሁን ናርሲስቲክ ባል ያላቸው ሴቶች አንደኛ የሚቸገሩት ነገር በጣም ቫዮለንት እና የሚማቱ ስለሚሆኑ ለምሳሌ ወደ ፍቺ ብሄድ ከቤት ውስጥ ያስወጣኛል ወይም ደግሞ ይገለኛል የሚል ፍርሃት ነው የሚኖረው ብዙ ጊዜ እንዳየሁት። ይህንን በተመለከተ ማወቅ ያለባችሁ ነገር ፍቺ ጥያቄው ከቀረበ በኋላ መጥሪያም ከመድረሱ በፊት ይሄ ሰው ከቤት እንዲወጣ ብሎ አቤቱታ ማቅረብ ይቻላል። በተለያየ መንገድ ዳኞች ይህን ነገር ሊያስተናግዱት የሚችል ነው። ስለሆነም ከነ ልጇ እሷ ቤት ውስጥ እንድትቆይ ማድረግ የሚቻልበት የህግ አግባብ አለ ማለት ነው። እንዲህ ቤት ቆልፈው ሁሉ ተመልሳችሁ እንዳገቡ የሚሉ ናርሲስቲክ የሆኑ ባሎች ወይም ሚስቶች አሉ። ይህንን ነገር በህግ መጋፈጥ ይቻላል። ከዛም ባሻገር ብዙ ጊዜ የኢኮኖሚ አቅማችሁን አስቀድመው እንዳይኖራችሁ ስለሚያደርጉ በሚፈጥሩት ድራማ በተለይ እናቶች የሚቸገሩት ምንድነው ልጆችን እንደምን አሳድጋለሁ። ይህም በተመለከተ የፍቺ አቤቱታ ከቀረበ በኋላ ወዲያውኑ አስቸኳይ የቀለብ አቤቱታ አቅርባችሁ ጊዜያዊ ቀለብ እንደሚቆረጥ ደግሞ መረዳት ማወቅ አለባችሁ። ቤት ኪራይ፣ የትምህርት፣ የልጆች ሌሎች መሰረታዊ ወጪዎችን ቀለብ ስለሚወሰን ምንም ማድረግ አልችልም የኢኮኖሚ አቅም የለኝም ብላችሁ እስከምትሞቱ ድረስ መጠበቅ አያስፈልግም ማለት ነው። ከዛ ባሻገር በጣም አጥብቄ የምነግራችሁ ነገር እንዲህ ናርሲስቲክ ለሆኑ ፓርትነሮች ባል ወይም ሚስት ንብረት የመሸጥ የመለወጥ ውክልና የሰጣችሁ ሰዎች አሁኑኑ ቁም ብላችሁ ልታስቡበትና ውክልናችሁ ልትሽሩ ይገባል። ይሄ ነገር ግን ትዳራችሁን ባንዴ ወደ ፍቺና ወደ መፍረስ በማያደርሰው መልኩ በጥንቃቄ ሊፈጸም የሚገባው ነው። ሲስተሙ ላይ ውል ክፍል ካስገባችሁት እንደሽጥ እንዳይለወጥ ማድረግ ይቻላል። በእርግጥ ለተወካዩ ማሳወቅ አስፈላጊ ነውና ውክልና ለእነኚህ ሰዎች የሚሰጡ ሰዎች ከባድ ሪስክ ስላለው እንትን በሉ። ሌላው ምንድነው የሰበር ሰሚ ችሎት የሰጠው ጥሩ ትርጉም አለ። ያ ምንድነው ለምሳሌ አሁን አንደኛ ናርሲስቲክ የሆነ ባል ወይም ሚስት የሚያደርጉት ነገር በተለይ በብዛት ወንዶች ንብረቱን ሁሉ በዘመዶቻቸው የማስቀመጥ ነገር ነው እና በጋራ 20-30 ዓመት የኖሩ ሴቶች ፍቺ ሲፈጸም አንድ ነገር እንኳን ይዘው የማይወጡበት እንደዛ በሚሆንበት ሰዓት በሰበር ውሳኔ መሰረት ማስረዳት ከቻላችሁ በሌላ ሰው በባላችሁ ዘመድ በሚስታችሁ ዘመድ የተደረገ ንብረት እንዲከፋፈል ሊወሰን ይችላል እና እነኚህን ጥበቃዎች መረዳትና በጣም አቅመቢስ ሆኖ ራስን ለከፋ የበለጠ ጉዳት አለመዳረግ። ከዛም ባሻገር ለፍቺ ስትወስኑ በአካል ስትገናኙ ስትነጋገሩበት መልሰው እዛ ውስጥ እንድትቆዩ ማድረግ። እነዚህ ናርሲስቲክ የሆኑ ሰዎች አንደኛ ጉዳቱ እንድትተዋቸው ነው አይፈልጉም። እነሱ ሲተዋችሁ ነው መተው የሚችሉት እና ያንን ደግሞ ለማስወገድ ከተቻለ በነፃም ጥብቅና ማቆም ስለምትችሉ በጠበቆች በኩል በጠበቃ በኩል መገናኘት ግንኙነቱን ማድረግ ማለት ነው። መልሰው ማኒፑሌት አድርጓችሁ እዛው ቪዥየስ ውስጥ እንዳትገቡ ማድረግ ነው እና ንብረቱን ደግሞ ሌላ የምነግራችሁ ነገር ወደ ፍቺ ስታስቡ በተቻለ መጠን በተለይ በሌላ ሰዎች ስም የተገዙ ንብረቶችን አስመልክቶ ማስረጃ ሰብስቡ ቀድማችሁ ወደ ፍርድ ቤት ከመሄዳችሁ በፊት። ከዛ ባሻገር ልክ ፍርድ ቤት እንደሄዳችሁ እንዳለ ገንዘብን ንብረትን ደግሞ ማሳገድ ይቻላል። ይሄም ደግሞ በፍቺ ሂደት ፍቺውን ለማርዘምና እናንተን ለመጉዳት ናርሲስቲክ የሆኑ ፓርትነሮች የሚሰሩትን ድራማ ለመቋቋምና የተወሰነ ንብረት ተካፍላችሁ እንድትወጡ ያስችላል። ከዛ ባሻገር እንደ ጽዮን ግርማ ያሉ ጀግኖች ይሄን የቤተሰብ ጉዳይ ለሁላችንም አስተማሪ በሆነ መልኩ ይዘው ወደ መድረክ የመጡ ሴቶችን ውሸታን ነው እንደዚህ ነው እያላችሁ በጣም ዲስከሬጅ የምታደርጉ ሰዎች ስህተት ነው አካሄዱና ልናዳምጣቸው ከቻለን ልናግዛቸው ነው የሚገባው። አመሰግናለሁ።